ረግጣል ተብሎ ምናምን ቦታ ወስደ ልታረግ ነበር እንደ ይፈልከው ሄደ ቆሻሻ ነገሩልኝ አንተ እካክ ብለዋል ማኛው ከዚህ በኋላ ይናፍቃል በሉት እንደዚህ አይነት ለፋጫምን ልኩን ነግረ ከዛ በኋላ እንዳያረግ ማድረግ ነው ባናት ተተከል ብለዋል እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል እቺ ማነው ስሟ ቦንዳ ማነው ስሟ ምናምን ቦንዳ እግዚአብሔር መስክሬ ጎበዝ ነሽ በርቺ ማነው ቦንዳ ስሟ በእናታችሁ ንገሩኝ ማ ቦንዳ ነው ስሟ አረ ረግጣለሁ ና አለ እንዴ ና ግባ የት አለ እቁብ የሚባል ነው ቤኪ ኦንላይን እቁብ የሚባለው ነው አይመስለኝም እንዴ ምን አስበ ነው ና አለ ና ግባ ቆይ ይዳለ ሪኩዌስት አላረግም ምን አስበ ነው እኔ የሆነ ሰው የሥራ እድል ሰጠኝ የብሩ ጉዳይ አይደለም የሚያሳስበኝ የብር ጉዳይ አይደለም የሚያሳስበኝ የሥራው ጉዳይ የሥራው እድል ነው የተከፈተልኝ የሥራው እድልን ተከፍቶልኝ መስራት ነው ያለብኝ ወይስ ስለ ገንዘብ ነው ማስበው ስለ ብር ነው ማስበው እስቲ ጭንቅላታችሁን አሰሩት ስለምንድን ነው ማስበው ከሊስትሮነት አሁን ወደ ልብስ መሸጥ ከዛ ወደ ሌላ መትረፍ ዓላማው እሱ ነው አይደል እንዴ ቻሌንጁ ትልቁ ነገር ያ ነው አይደል እንዴ አሪምጣን ያስገባዋለሁ ከዛ ውጭ ያለ እኔ ግን አበሻ ግን አይለፍለት የተባለ ህዝብ እንደሆነ መታወቅ እዚህ ነው እንዴት እግዚአብሔር ምስክሬ እኔ ከዛ ሊስትሮነት አውጥቶ የሆነ ቦታ የሚያርገኝ ሰው ነው የምፈልገው ገንዘቡ አይደለም አዳኝ እንደገደ ሌላ ነገር አይደለም የሚፈልገው ሰው አንተ ሐሳብ ለፍታ ያመጣው ጥራ ያመጣው ምናምን የመሰለ እዛ ላይ ሆነ ኤም ፔጅ ፎሎ አርጉ ማለት ትልቅ ስራ አርገዋል እኛ በባዶ ፎሎ አርጉ ኤም ፔጅ እንለለ እንዴ ምንድነው ችግሩ እና ማን ነው ስሟ whatever እግዚአብሔር ይሁንሽ እቺ ማን ነው ስሟ ቦንዳ መብራሃንን ስሟን አላውቀው ባለሙያዎች ጄጄ ምናምን የሚባል ነገር አለ ሜሪ ቦንዳ ኦኬ ሜሪ ቦንዳ እግዚአብሔር ይጠብቅሽ በርቺ ትልቅ ደረጃ ድረሺ ለሌሎችም ሴቶች ምሳሌ ሁኚ ሌሎችም ሴቶች እህቶቻችን እንደዚህ አይነት ቢዝነስ ሲኖር ምናልባት ብችሉ በሴት ሐሳብ ሴቶቻችን ብዙ አቅም የሌላቸው የተቸገሩ ሲንግል ማሞች ኢትዮጵያ ውስጥ አሉ በእነሱ እህቶቻችን አሰሩ ደግሜ ልንገርሽ እንደዚህ አይነት ነገር ወደፊት ማሰራት ከፈለግሽ በምስኪን እህቶቻችን ቲክታክ ላይ ብዙ የመጡ እህቶች አሉ ለነሱ አርግላቸው እና አስቸጋሪ ዘመን ላይ ደርሰናል በጣም ያሳዝናል እኔ እሱም በሆን መድኃኔዓለም ምስክሬ ቤቱን አግኝቻለሁ በደስታ ተቀብያለሁ የማንንም ጆሮ አልሰማም መቀጠል ነው በስራው አለቀ እና ያንን ነው የምለው እና በጣም አዝኛለሁ በጣም ጭራሽ በባለሙያ አስገምቼ ሲል ነው እብድ ያደርገኝ መድኃኔዓለም ስራ ስም ውስጥ በባለሙያ አንተ ሊስትሮ አይደለ እንዴ የተባለው ስጡኝ ወደ የጠበቁት ያንን ነው ህዝብም የጠበቀው ያንን ነው ነገር ግን አሁን እነሱ ምን አይነት ድራማ
ምን አይነት እውነት ነው የሚወጣልህ? አንሰጥም ብለዋል፣ አልሰጥም ብለዋል። ያንን ቦታ ነው የተናገረችው። ያንን ቦታ አልሰጥ ብላለች። ያንን ያለውን ነገር አልሰጥ ብላለች ብትል ወርድባታለሁ። ባትሰጥ ያንን ቃል የገባችውን ቦታ ያንን ልብስ ያንን ነገር ባታረገው ወገቧን እላታለሁ። ግን ያንን ከሰጠች የሌላ ጆሮ ምን አገባው? ሊስትሮ የነበርክ ሰውዬ ምን አገባው? ሌላ ሰው ምን ይፈጠር? በጣም ነው የምታቃጥለው። መድኃኔዓለም ምስክር። ጥጋብ ደሃ ትብላ ሲለው ገደል ይገባል። ደሃ ትብላ ካለው ገደል ይገባል። ገደል ይገባል ደሃ ትብላ ሲለው። ስለዚህ እሷ ከጎንዳ ቤቶቹ አንዱ እንደምትሰጠው ነው የተናገረችው። እሱ ጭንቅላቱ ያለው የቱ ጋር መሰላቸው? 1.5 ሚሊዮን የሚለው ላይ ነው የሚያወጣ። ቦንዳ ቤት እሰጥሃለሁ። ምን አረገ? ና እናስገምት ብሎ ዘመዶቹን ይዞ ሄደ። ሲያየው እንደዛ አልተገመተም። ሰው ብሩን ስጪኝ ነው ጨዋታው። ነው አይደለም? አምጡት፣ ሪኩዌስት አድርግ ና ላስገባ፣ አምጡት። ሪኩዌስት አድርግ አይደለም? አይደለም ነው ጥጋብ ነው ይሄ፣ ጥጋብ ነው። ወንድሞች ባዶ ከተውሃል። አንተን ልምከር ያሉ ሰዎች ባዶ ከተውሃል። አንተን ያሉ ሰዎች እንዳትበላ አድርገውሃል። የተናገረችው ያንን ቦታ ባትሰጥ ያንን ነገር አንተ ያሰብከው ገንዘቡን ነው። በገንዘብ ይሰጠኝ፣ በገንዘብ ይሁንልኝ፣ ይቀርልኝ ነው። ስለ ገንዘብ አላወራችም። ስለ ቦታውና ስለ ልብስ እዛ ላይ ስላለው ነው የሰጠች። ያንን ደግሞ ውሰድ ብላለች። ያውም 100,000 ሰው እየቀረው 100,000 ሰው እየቀረው በጣም ያሳዝናል። አይ ብር ፈልገው ነው። በጣም 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 ያሳዝናል። እግዚአብሔር ልቦና ይስጣችሁ። ለማንኛውም ያንን ነው ምለው። ለማንኛውም እንደዚህ በባዶ ያላችሁ ሰዎች፣ ገንዘብ አምሯችሁ ገደል የምትገቡ ሰዎች ነገርኩ። ናሆም ፎንቴ 500,000 ብር ይሰጣል ተብሎ 15,000 ብር ነው የተሰጠው። ዝም ባላየ ብሎ ያጠናል። 1 ሚሊዮን ፎሎ አግኝቷል፣ አምልጧል። ናሆም ፎንቴ አሁን ብትጠራው አይሰማም። ቅብር ያለ ላይፍ ነው የሚኖረው። አንዳንዴ አልፈ ታግሰ የሚያልፉ ነገሮች አሉ። ከሊስትሮነት አያዋጣም ያስራ። እውነት ለመናገር አያዋጣም ወይ? አያዋጣም፣ አያተርፍም። አሁን ማን ያምናል? ከዚህ በኋላ ሌላውን ባሰራው የሆነ ነገር ቢጎር ሊሰድበኛል ብሎ አያሰራም። አየህ፣ ነገን የማታስብ ሰው መሆንን አይቻልም። ሪኩዌስት አላረግም። አቦ ዝብላችሁ ሲያትቀባጥ ስለ ሶሻል ሚዲያ እኔ ነኝ ማንንም ጠፍጥፍ ያስተማርኩ ዝምባ። ሪኩዌስት አላረግም። ምን አባቱ ሪኩዌስት ያደርግ ይገባ። ከፈለኩ ነው የማስገባው። እካክ ለእኔ ልትነግረኝ ነው ስለ ሶሻል ሚዲያ? ምድረግ ቆሾ ቆምቦሬ ለእኔ አትነግረኝ። ማንንም ያሳየው ሚዲያ እኔ ነኝ። በፊትም እንድትወጣ ቻሌንጅ እንድታደርግ እንድቀዝንበት ሚዲያ ነው ያደረኩት። ዮኒ ማኛ ይባላል። ወሸላውላ ለእኔ አልነግረኝም ስለ ሚዲያ ዱቄታ። ለማንኛውም እንዲያውም ፍርድ ቤት የያዘውና ማን እንደሚያሰጥ እናያለን። ቁጥሩ አልገባም። ቻሌንጁን ሜሪ ቦንዳ አትሰሪም? ትሰሪያለሽ። እናቱ እልል አርገሽ ትሰሪያለሽ። በርቺ እናቱ። ላግዝ ብለሽ ነው ይኸውላ ውርጅብኝ የወረድብሽ። በብዛት ዝቅ ያሉ ሰዎችን ለአንሳ ስትሉ ገደል ይከቷቸዋል። እግዚአብሔር ምስክሬ ነው የምላቸው።
በጣም የወረዱ ዱቄታም ጋር እኔ ልናገር፣ ለወደፊትም ይጠቅማል። ለሊስትሮ ንቀት አይደለም። አንድ ዶክተር ፕሮፌሰር ከሊስትሮ ጋር ቢጣላ ለሊስትሮ ክብር ነው፣ ለዶክተሩ ግን ውርደት ነው። ይህን እንድታውቁ። ዶክተሩ ቅጥቅጥ አድርጎ ሊስትሮን ቢደፋው ራሱ ምን እንደሚባል ታውቃለህ? እንዴት ወርደ ከዚህ ጋር ትጣላለህ ተብሎ የሚሰደበው የሚሞለጨው ፕሮፌሰሩ ዶክተሩ ነው። ለሊስትሮ ግን ክብር ነው። አሁንም ለዚህ ሊስትሮ ግድንግድ ክብር ነው። ይሄ መጮ ይሄ እምቡር ማለት በጣም ክብሩ ነው። ለዛች ሴት ግን ውርደት ያንን ሰላም ነው። ቤተሰብ አንድ ሊስትሯም ሩዋንዳ አላረገው ዝምባም አሁን ካዳመጥኩት እኔ ከሱ ጋር ነው የምቆመው። ኧረ በፈለግሽ ልንገርሽ፣ ማስታወቂያውን ራሱ አልሰማኝ። እኔ ይኸው ሳሰም ይሄ ማለት ጀመረች። ይኸውልህ የማታ ተማሪ ነይ አንቺ ጭዳም ነይ ተስተው ምን ብላ ተስተው አንፎሎ አርጊ እያለ አንፎሎ አርጎ አለ እኮ አንፎሎ አርጎ። ከእሱም በፊት መሆን ያለበት ምንድን ነው የተባለው መሰለ? ሲጀመር እሱ ያለችው የለመደ ቤት የቦንዳ ቤት አለኝ፣ እሱን ከሶስቱ አንዱን የለመደውን ዋናውን ለሱ ሰጠዋል። የሚገመት የ1.5 ሚሊዮን የሚያወጣ ለሱ ካደረስክልኝ ይህን ያህል 1 ሚሊዮን ነው ምናምን ካደረስክ እሰጥሃለሁ። ፎሎ 1 ሚሊዮን ነው አይደለም? 1 ሚሊዮን ነው 500 ሺህ 100 ሺህ ነው ጭራሽ አካውንት 100 ሺህ እኮ ነው ፎሎ የሚያደርገው። 100 ሺህ ፎሎ ካስደ 100 ሺህ ብቻ። እኔ ልንገር ታሪክ ለ100 ሺህ ፎሎ ለ100 ሺህ ፎሎ የ5 ሚሊዮን ውይ ምንም አታውቅም ማለት ነው። ሶሻል ሚዲያ ልጅቷ ጭራሽ ለ100 ሺህ ነው 300 ሺህ ያላት ልብስ ነው ማለት ነው። ስለዚህ ቤቷ ውስጥ ያለው ቦንዳ 100 ሺህ ብር ስለማያወጣ ነው እንደዚህ ትሪክ የሰራችበት። ቆይ ልንገርሽ፣ ቆይ አንዴ። ስለዚህ ምንድን ነው ቦታውን እዛ ላይ እኮ እንዲሰራ ነው፣ ከነ ልብሱ ከነ ቦታው እንዲሰራበት ነው። 100 ሺህ ፎሎወር ካገኘ ምን ሊደረግ ነው? ያንን ሰጥታው ሊሰራ ነው። እሱ ያለችው ግን ያው የሚያወጣ ብላ ነው። ለምን አድቨርታይዝ ስታረጊ ጂጂ 3 ቦታ አለ ላውራበታ ነፍሴ ምን ነው ጉሮሬ ላይ ከዛ ታውራል። ገብቷል። 3 ቦንዳ አላት። ከ3ቱ አንዱን ነው የምሰጠው። የቱ ነው የምሰጠው ያለችው? በጣም የለመደውን በግምት 1.5 ሚሊዮን የሚያወጣ ምናምን ብላ ሰክሳለች። የሰከሰችው ምንድን ነው? ሚዲያ ላይ አቴንሽን እንዲያገኝ ነው። ከሊስትሮነት ምንም አይነት ነገር ምን ሊያደርግ ይችላል? የተሻለ ስራ ነው። አሁን የቦንዳ ስራ ልብስ አምጥቶ ልብስ ቦታ ላይ መስራት ለዚህ ልጅ ትልቅ ለውጥ ነው፣ ይጠቀምበታል። ስለዚህ ያ ነው የተደረገው። አንደኛ 100 ሺህ አልሞላ መጣ። በስነ ስርዓት ተንበርክኮ አመስግኖ ቪዲዮ አሳይሻለሁ። አመስግኗት እንደዚህ ቃላት የለኝም ብሎ እንትን አለ። ከዛ ምን ያደርጋል? የ30 ጆሮ ትሰሜላ አንዳንዴ እብድ ያማክርሽ የለ ያማክሩትን አንዴ እንደዚህማ ከሚሆን 1.5 ሚሊዮኑ ተቀበላል። በብር ትስጥ 1.5 ሚሊዮኑን በብር ትስጥ። በብር ዲላል አደረጉ። ስለ ብር አላወሩ። ያወሩት ያንን ቦታ ልትሰጠው ያንን ቤት ልትሰጠው ነው። ከነ ልብሱ ልትሰጠው። ላዳምጥ መጀመሪያ ጋይስ ስላላዳመጥኩኝ ነው። ስለዚህ ይሄንን ነው የምልሽ። ከነ ልብሱ ከነ ቦታው ልስጥ ስራበት። ስለ ፎሎ ስላስደረገ 100 ሺህ። ስለዚህ 100 ሺህም አልሞላ በመጀመሪያ ደረጃ። ሁለተኛ ሲመጣም ይኸው እንዴት ሰግዶ እንደተቀበለ ላሳይሽ። ዮኒ ግን ለ100 ሺህ ብላ እንዴት 1.5 ሚሊዮን ብር ልሰጥ ይችላል? ባይዘው ይሄ ቆይ ኢትዮጵያ ላይ 1.5 ማለት አሻንጉሊቶቹ አሉ፣ የቤት ቁልፍ የሚባል ነገር አለ። የቤት ቁልፍ በኢትዮጵያ እስከ 300 ለመርዳት ፈልጋ ነው። ለመርዳት ፈልጋ ይኸውልሽ፣ ትክክለኛ ነገር ሊስትሮ ነው። ምን ያደርግላታል እሱ? ምን ያደርግ? ይኸውልሽ፣ አንደኛ ልጅቷ የምትፈልገው ኦፍኮርስ ማስታወቂያ ማለት ብዙ 1.5 ከፍለሽም እኮ ጀስት ለቃላት ማስታወቂያ ሊሰራልሽ ትከፍያለሽ አይደለም ቁስ ልትሰጪ ሲመስለኝ ማለት ነው። 1.5 ያስገመተችው የቤት ቁልፍ አለ። ቁልፍ በኢትዮጵያ 300 200 ሺህ ይሸጣል።
ገባሽ? ቁልፍ የሚባል ነገር አለ። በስሙ ሊዞርለት ነው። የሶስት ወር የቤት ኪራይ ከፍላለች። ሶስተኛ አሽንጉሊቶቹ፣ የቤቱ ዲኮር አለ። እነዛን እንትን ብላ ከግምት ሽያጭ ላይ ገብቶ ነው የሚደረግ እና እቃው አለ። ገባሽ? ማቴሪያሉ አለ 300 የሚያወጣ 500 እቃው ይገመታል። አሁን ቦንዳ ሲባል በአንድ ልጅ አለ ቁልፍ፣ ዲኮር ምናምን ምን ቢዝነስ እንደማያስብ ልጆች ስለማቅ ነው የሚሰሩ ልጆች አሉ። ይገባኛል። ግን ምን አለ መሰለ እኔ ዮኒ ምን አለ መሰለ እንትን አለ እንደዛ ነው። ቦንዳ ማለት እስር ነው። የከፋው ሰው ላይ እኔ እንትን ማለት አልችልም። ጥፋት ሊኖር ይችላል እንዳልከው የሆነ ሰው አታሎታል ያልከው። አሁን ለምሳሌ ካጠገቡ ብሩን ተቀበል ምናምን ያሉት ሰዎች ሲሆን አንድ ሰው አጠገቡ ያልነበረ ሰው የሆነ ነገር ሊያገኙ ይችላሉ። ትክክል እኮ ነው። ዋከቻሉ ጀለሱ በረከትን አውቀዋለሁ እኔ ዮኒ። በረከት ምስኪን ልጅ ነው ባይዘው እዚሁ ቲክቶክ ላይ ነው ከኛ ጋር እንትን ጌም እየተጫወተ መላክ የምትባል ልጅ እያጫወተችው ነው ልጁ እንዲቀየር የተደረገው እንጂ በጣም የሚያሳዝን ሁኔታ ላይ የነበረ ልጅ ነው። አክቹዋሊ የነበረበትን ስለማቀረብ ማለት ነው። እዚህ ቲክቶክ ላይ ጌም ተጫወት እያለች አንድ እህታችን እሷ ናት እያበረታታች ከዛ ላይክ አልጋ ገዝታለት ምናምን ቤት ምናምን መከራየት ምናምን የጀመረው በጌም ነው። መለወጥ የሚፈልግ ልጅ ነው። ግን በሁለቱ መሀል ካስተመርም እኮ ሶስተኛ ሰው ገብቷል። ካስተመርሽ አለ እኮ ሙሉም ያገኙ እኮ እዛ ቦታ ላይ መጥተው የሚገዙ ሰዎች አሉ። ልብሱ እሱንም ጭምር ነው የምትሰጪው፣ ቦታውን ጭምር ነው፣ ቁልፉንም ነው፣ ዲኮሩም ነው፣ ኤቭሪቲንግ። ሰዎች ሊያሳስቱት እኮ ይችላሉ። እኔ አሁን ከአንተ የምወስደው ምንድን ነው ገብቶ ቢሞክረውና አልሸጥ ቢለው ምናምን ነገር ከዛ በኋላ ኮምፕሌን ቢያደርግ ብሩን ተቀበል የተባለው ነገር ትክክል ላይሆን ይችላል። ምክንያቱም ራሱ በብር ዲል አላረጉ። አይ ዲል ያደረጉት በቁስ ነው። ለምን በሱቅ ነው? በቁስና በሱቅ ነው። አስታርቋቸው ልጁ አንፎ ቡቱቶ ነው የምትሸጠው ምናምን ብሎ ማጠፋኩ ሙልጭ አድርጎ ክስ ጀመረች። ሴትዮዋ እኮ ክስ ጀመረች እኮ ስም በማጥፋት ገባሽ? ልጁ እኮ ቡቱቶ የውሸት ነው የሚሸጠው። ጭራሽ ሙልጭ እያደረገ ሰደባል አለ። ምንድን ነው የምታወራው? ደረጀ የምትባል ደነስ ልጁ ገና አይቻለሁ። ማደግ የሚፈልግ ልጅ ምስኪን ልጅ ነው። እኔ በረከትን በቅርብ ያስተውል። ኖ ምስኪን አይደለም። ምስኪን ቢሆን ለገንዘብ እንዲያንገበገበ ምስኪንማ አይደለም። ከሊስትሮ ከጭቃነት ሲነሳ አስተውሎ አመስግኖ የሚወጣ እንጂ የሚንገበገብ ሶስተኛ ወገን ያ ልጁ ዲል ሲያደርግ ሰዎች አልነበሩም። እቺ ሴት መርጣው ነው ራሷ። ገባሽ? ዲል ሲያደርግ እሷን የመረጠችው እንደሚጠር ምን እንደሚል አይታ ይነዋት። ሌላው ከሚጠቀም ስንቱ ነው ኢትዮጵያ አልቅሶ ይህን ነገር የሚሰራው ተቀጥሮ ራሱ በአሁኑ ሰዓት ልቅጠር ብትል አይደለም ልስጣችሁ፣ ልቅጠር ብትል እዛው ቁጭ ብሎ ቲክታክ ላይ ቁጭ ብሎ የሚሸጥ አይኖርም እንዴ? ይኖራል እኮ እናት ስላየችው ነው ልታግዘው የነበረው። እኔ አሁን ምንድን ነው የምለው ሰዎች ገፋፍተው ነው የሚለውን ነገር እቀበላለሁ። ምክንያቱም አንዳንድ ባለጌዎች አሉ ብሩን በጥሬ ተቀበል ምናምን። 1 ሚሊዮን በጣም ብዙ ብር እኮ ነው። እንዴት ብላ ነው በጥሬ የምትሰጠው? ይሄ 1.5 ነው አስገምቼ አለ እኮ ጭራሽ አስገምቷል ሰውየው። ሊያስገምት ሄደ። አስገምቼ ሳየው ከ300,000 አይበልጥም ብሎ ልነግርሽ ነዋ የተባባሉት። ይሄን ሱቅ እሰጥሃለሁ እንጂ የተባለው ብር እሰጥሃለሁ አልተባባሉ። ታዲያ የላቸው ሱቁን ነው እሰጥሃለሁ ያለችው እንጂ 5 ሚሊዮን አላለችው። ሱቁን ከነ 3 ወር ኪራይ ክፍያ ከነ ልብሱ ከለ ሁሉ ነገር እሰጥሃለሁ። ይሄ ነው መኒኪር የሚባሉ አሉ። ስንት ነው የሚገመተው ብላለች? ስንት ይገመታል ብላለች? የሚገመተው 1.5 ነው ያለችው። እሱ ደግሞ ሲያስገምተው አልሞላም። ስለዚህ ለምን ትክክል እኮ ነው ይሆኒ እሱ ልብሱን ነው መሰለ ያስገመተው። ባይዘዌ እሱ ልብሱን ሌላ ነገር ነው አልተባ የ3 ወር የሚከፈልለትን አላሰበውም። ዲኮሩን አላሰበውም። ከስተመር በሷ የሚመጣውን ምንም ነገር አላሰበውም። ከዛ ልጁ ያሰበው ምንድነው ዳይሬክት እንደዚህ ነው የሚገመተው። አልፈልገውም እሱን ገንዘብ አምጪ። እስቲ ቆይ እኔ ላዳምጠው እባካችሁ። እስቲ ምኑ ጋር ትክክል እንደሆነ በደንብ ግቢና ላዳምጥ። ሳላዳምጥ መናገር ይከብዳል። በኋላ አንድ ነገር ቢሆን አረበና በአናቱ እሷን ቪዲዮ ሰርታለች። 3 ወር የለም
ባይዘዌ እሷን ቪዲዮ ሰርታለች፣ እሱን ቪዲዮ ሰርቷል። ከንግግራቸው ነገሮችን ሰምቶ አንደርስታንድ ማድረግ ሞር አሪፍ ነው። ግን እኔ እሱን በቅርብ ስለማውቀው ነው። እኔ አሁን ነግራችኋለሁ ለሌሎቻችሁ፣ ለእኔ ለምትከተሉኝ ሰዎች ለከክሰው ምንም አይነት አድቨርታይዝመንት እንዳሰጡ። ፕሮፌሽናል የሆኑ ፌመስ የሆኑ ሰዎች አሉ፣ ለእነሱ ስጡና ምንም አይነት ጭቅጭቅ የለ፣ እካክ የለ፣ ፎከት የለ። ግን እሷስ ለምንድን ነው ለ100,000 ፎሎ ብላ 1.5 ሚሊዮን የሚገመት? ልጁን ሰፖርት ለማድረግ ነው እንጂ ልጁን ሰፖርት ለማድረግ። ቆይ ከሊስትሮነት እኔ ልጠይቅሽ፣ ከሊስትሮነት የሆነ ሻል ያለ ነገር ሲሰጥ ምንድን ነው? በቃ እኔ አንድ ነገር ቃል ልግባ። የኔን አካውንት 500,000 ካስገባችሁ $500 ለሱ ልክለታለሁ። 500,000 ደርሷል እኮ። ምን አባታቸው ይደርሳሉ እነዚህ? 425,000 የሆነ ሰው ተቀበላ፣ ደሜ ተቀበላ፣ 500 ደሜ ቻሌንጁን ተቀበላ። እኔ ልቀበል፣ በቃ እኔ ቀጥታ ለሱ ልክለታለሁ። እንዴ ለደሜ ይሄው ደሜ ለምን ለደሜ የምልክለት? ለዚህ ልጅ ነው ያልኩትኝ እኔ። ለምን ለዚህ ልጅ 2 ሳምንቱ አለፈ ለህፃናት ብዬ እንትን ካልኩኝ። እሺ ለማን ነው የምትሰጪው? ለዚህ ለሊስትሮ? አዎ አሁን አንድ ቻሌንጅ ተጣጣ። ለምን ጊዜ ካስገባ እስከ ሰኞ ድረስ ካስገባ የአሁኑ ሰኞ እስከ ሰኞ ድረስ አካውንት 500 $500 ለዚህ ለምለው ካልሽማ በቃ 15 ቀንማ ስጪው እንዴ። ለዚህማ አይገባም። እንዲያውም እንዳይቀንስ ፍሪ ዛሬ በህልሜ ይኸውላችሁ፣ ዛሬ በህልሜ ቤታዬን አየኋት። እንዲያውም ይሄ ልጅ ከሰራልሽ ይቀንሳል። ዮኒ ረፍ፣ በእናትህ አካውንቱን ፈልገዋለሁ። እሱ ከሰራልሽ ይቀንሳል አለ። ጋይስ ማነው ስሙ? ልጁ ይምጣ በኋላ ስጨርስ። እኔ ነበረኝ በተለይ ንግግሩን ከሰማሁት በኋላ 500,000 ካስገባችሁ እስከ ሰኞ ድረስ